ኤርትራ ለዓመታት ራሷን ከዓለም አቀፉ ዲፕሎማሲና ግንኙነት አቅባ ብትቆይም ከሰሞኑ ያሳየችው አዲስ እንቅስቃሴ ግን የቀደመውን አካሄዷን የመለወጥ ፍላጎት ያላት መሆኑን ያሳየ መስሏል። በአሜሪካ ኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ድርጅት ጉባኤ ላይ ኤርትራን ወክለው የተገኙት የሀገሪቱ ውጭ ጉዳይ ሚኒስትር ኦስማን ሳልህ ከምንጊዜውም በላይ በእጅጉ ስራ በዝቶባቸው ታይተዋል። ብዙውን ጊዜ ለመርህ ግብር በሚመስል ደረጃ በድርጅቱ ጉባኤ ላይ ደረስ ብለው የሚመለሱት የኤርትራ ልዑካን ቡድን በዚህ ዓመት ግን ጠንከር ያሉ ዲፕሎማሲያዊ ውይይቶችን ሲያደርጉ ተስተውሏል። ጉዳዩ ከኢትዮጵያ ጋር ከተፈጠረ የፖለቲካና ወታደራዊ ውጥረት ጋር የተያያዘ ሆኖ እየታየ ይገኛል። በተለመደ መልኩ በዚህ ጉባኤ ላይ ፕሬዝዳንት ኢሳያስ አልተገኙም። ከዚሁ ከሰሞኑ ኤርትራ ዲፕሎማሲያዊ ሩጫ ጋር በተያያዘም አንድ መረጃ ብቅ ብሏል። መረጃ ያልተብራራ ነገር ግን ደግሞ ወሳኝ ነጥቦችን አካቶ የያዘ ሆኖ ታይቷል። መረጃው በኤርትራ በኩል ቢነገርም ኢትዮጵያን ጭምር የሚመለከት ነጥብ ሆኗል። ከሰሞኑ በኢትዮጵያና በኤርትራ ኤምባሲዎች በኩል የተለቀቀው መረጃም የበርካቶች መነጋገሪያ አጀንዳ ሆኖ ታይቷል። ይህ መረጃ የኤርትራ አምባሳደር ኦስማን ሳልህ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ፌርስፖሎስ ጋር ካደረጉት ውይይት የተወሰደ ነው። ውጭ ጉዳይ ሚኒስትሩ ኦስማን ሳልህ በዚህ ውይይታቸው ወቅት በአፍሪካ ቀንድና በቀይ ባህር ቀጠና ጉዳይ የተወያዩ መሆኑን ይኸው ኤምባሲው መረጃ ያመላክታል። በዚህ ሁለቱ ሰዎች ውይይት ላይ የውጭ ጉዳይ ሚኒስትሩ ኦስማን ሳልህ በሶስት ጉዳዮች ላይ ለመወያየት ክፍት መሆናቸውን እንዳመላክቱም በኤምባሲው መረጃ ላይ ተመላክቷል። እነዚህ ሶስቱ የተጠቀሱ ለውይይት ክፍት ናቸው የተባሉት ነጥቦች የጋራ ጥቅሞች አለያም ኮመን ኢንተረስት በሚል የተለዩ ሲሆን ከሶስቱ አንደኛው ቀይ ባህር ነው። ሌሎች ሁለቱ ደግሞ የአፍሪካ ቀንድና የአባይ ተፋሰስ አለያም ናይል ቤዝን እንደሚያተኩር በውጭ ጉዳይ ሚኒስትሩ እንደተገለጸም በኤምባሲው መረጃ ላይ ተመላክቷል። ሆኖም ኤርትራ በእነዚህ ጉዳዮች ላይ ውይይቶችን ስታደርግ ሀገራዊ ሉዓላዊነቷን ባከበረ መልኩ እንደሚሆን ይኸው መረጃ አክሏል። ሀገራዊ ሉዓላዊነትን ባከበረ መልኩ ምን ማለት ነው? ውይይቶችንስ ለማድረግ የተፈለገው በምን መልኩ ነው? አንድ ጠብታ ውሃን ለአባይ ወይም ለናይል የማታበረክተው ኤርትራ በናይል ጉዳይ ይወያያሉ ስትል ምን ማለቷን የሚለውን በተመለከተም እዚሁ ላይ ምንም አይነት የተሰጠ ዝርዝር ማብራሪያ የለም። የውይይቱን ዝርዝር በተመለከተ ኤርትራ እነዚህ ነጥቦች ስታነሳም በአሜሪካው ተወካይ ማሳድ ፌርስፖሎስ በኩል ምን አይነት ምላሽ ተሰጠ በሚለው ጉዳይ እንደዚሁ ምንም የተሰጠ ማብራሪያ አሊያም ዝርዝር ሐሳብ የለም። ሐሳቡ የቀረበው ጠቅልልና ደፈንፍን ተደረገው ሲሆን የዚህ ውጭ ጉዳይ ሚኒስትርና በአሜሪካ መካከል የተደረገው ውይይት በአሜሪካና በኤርትራ የሁለትዮሽ ግንኙነት ላይ እንዳተኮረም በዚሁ በኢትዮጵያና በኤርትራ ኤምባሲ መረጃ ላይ ተመላክቷል። ይህንን ውይይት ተከትሎ ታዲያ በኢትዮጵያ አንዳንድ መገናኛ ብዙሃን በኩል ኤርትራ በአሰብ ወይም በቀይ ባህር ጉዳይ መደራደር የምትፈልግ መሆኗን አስታወቀች በሚል የተሰራጩ መረጃዎች ተስተውለዋል። ምንጭ ያደረጉትም በኢትዮጵያ ኤርትራን ኤምባሲ መረጃ ሆኖ ይታያል። እዚህ ላይ አንዳንድ የሚታዩ ክፍተቶች አሉ። በኤርትራና በትራምፕ ከፍተኛ አማካሪ መካከል የአሰብ ጉዳይ ስለመነሳቱ የተባለ ነገር የለም። መነሳታቸው የተገለጹ ሶስት ጉዳዮች ቀይ ባህር፣ የአፍሪካ ቀንድና ናይል ናቸው። የቀይ ባህር ጉዳይ ከተነሳም ቀይ ባህር እጅግ ረጅምና በርካታ ሀገራትን አካቶ የያዘ በመሆኑ ኤርትራም እንዳንድ ሀገር ባለድርሻ አካል እንጂ በብቸኛ ባለቤትነት የምትናገርበት ጉዳይ ሊሆን የሚችል ሆኖ አይታይም። ከዚህ ባለፈ በኤምባሲ በኩል የተገለጸውም ድርድር ሳይሆን ውይይት የሚል ነው። አገላለጹ ኔጎሲዬሽን ሳይሆን ዲስከሽን የሚል ሆኖ ይታያል። ዘገባዎች ግን ኤርትራ ለድርድር ዝግጁ ነኝ አለች በሚል የተሰሩ ሆኖ ይታያሉ። ከዚህ ውጭም ኤርትራ በናይል ተፋሰስ ጉዳይ እነጋገራለሁ ስትል ምን ማለቷን የሚለውም ጉዳይ በራሱ መተንተን መቻል አለበት። ምክንያቱም ኤርትራ በአባይ ተፋሰስ ውስጥ ያለች ሀገር አይደለችም። በአባይ ተፋሰስ ውስጥ ያሉ ሀገራት ኢትዮጵያ፣ ግብጽ፣ ሱዳን፣ ኬንያ፣ ዩጋንዳ፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ብሩንዲና ዛምቢያ ናቸው። ኤርትራ በአባይ ወንዝ ላይ ምንም አይነት የውሃ በርክቶት የሌላት ሀገር በመሆኗ በናይል ተፋሰስ ውስጥ የለችበትም። ይህ በሆነበት ሁኔታ ግን ኤርትራ በናይል ጉዳይ መነጋገር እፈልጋለሁ ስትል አስታውቃለች። ኤርትራ ይህን ስትል በእርግጥም ምን ማለቷ ነው የሚለው ጉዳይ በራሱ በኤርትራ በኩል የተወሰነ ማብራሪያ ቢደረግበት ነገሮችን የበለጠ ግልጽ ያደርጋቸው ነበር። ነገር ግን እስካሁን ባለው ሁኔታ የተሰጠ ምንም አይነት ተጨማሪ ማብራሪያ አልታየም። አሰብና የቀይ ባህር ጉዳይ በኢትዮጵያ መንግስት በኩል አጀንዳ ከሆነ ሰነባብቷል። ጉዳዩ በኢትዮጵያ መንግስት በኩል እንደ ዋነኛ የዲፕሎማሲ ቢት ተደርጎ የተነሳ መሆኑ በራሱም በመንግስት በኩል በተደጋጋሚ ሲገለጽ ይታያል። በተለይም ከህዳሴው ግድብ መመረቅ በኋላ ከግድቡ ወደ ወደቡ የሚል ርዕስ ጠንክርና ሰፋ ብሎ እየተሰማ ይገኛል። በዚህ ላይ ጥያቄ ሆኖ እየተነሳ ያለው ወደቡን እንዴት የሚለው ነው። በኢትዮጵያ በኩል የባህር መውጫን ለማግኘት ያሉ አማራጮች ተብሎ ሊጠቀሱ የሚችሉት ሁለት ነጥቦች ናቸው። አንደኛው የዲፕሎማሲ ንግግርና እንደሚባለውም ሰጥቶ መቀበል ሲሆን ሌላኛው ደግሞ ኃይል አማራጭ ነው። ዲፕሎማሲው እንዴት ይሳካል? ኃይል እስከተባለ የቱን ያክል ያስገዳል? የሚሉ ደግሞ ብዙዎች የደጋገሙ የሚያነሷቸው ጉዳዮች ሆነዋል። በኢትዮጵያ መንግስት በኩል ሀገሪቱን የባህር በር ባለቤት ለማድረግ ያሉትን ሰላማዊ መንገዶች ሁሉ አንድ በአንድ አሟጥጬ እጠቀማለሁ በሚል ተደጋግሞ ሲናገር ይሰማል። ዲፕሎማሲው ካለቀስ የሰላማዊ ጥረት በሮቹ ከተዘጉ ለሚለው ጉዳይ የተብራራ ምላሽ ሲሰጥ አይሰማም።
ኃይል የሚለው አማራጭ ግን ከዚህ ቀደም የኢትዮ ኤርትራን ጦርነት ተከትሎ የተነሳ ጉዳይ ነው። በጊዜውም የእነ አቶ መለስ ዜናዊና የነ ጀነራል ጻድቃን ወይም ስዬ አብርሃ ቡድን በሚል የተከፈለ ቡድን በመጨረሻም በፓርቲው ውስጥ በርካታ ውጥረትን በመፍጠር አቶ መለስና በዙሪያቸው ያሉ ሰዎች በአሸናፊነት እንዲወጡ አድርጓቸዋል። በእርግጥ አቶ መለስ እስከ መጨረሻው ድረስ ለኤርትራ ጥብቆ የሞገቱ ሰው እንደነበሩም ታሪክ ያስታውሳቸዋል። አቶ መለስ በፓርቲያቸው ውስጥ ተነስቶ የነበረውን የወቅቱ የፖለቲካ ማዕበል አንስተው ስለ አሰብ ጉዳይ ማብራሪያ የሰጡበት ሁኔታ እንደነበር ይታወሳል። በጊዜውም አቶ መለስ አሰብን እንደምንም ብለን ተሟሙተን መያዝ እንችል ይሆናል፣ ነገር ግን ከዚያ በኋላ ከዓለም አቀፉ ማህበረሰብ የተገለን ሀገር እንሆናለን በማለት ሲናገሩ ነገሩን ሲያጣጥሉትም ታይተዋል። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። በእርግጥ የኢትዮጵያ ዘላቂ ጥቅም ባልተረጋገጠበት ሁኔታ ኤርትራን ከ1000 ኪሎ ሜትር ርዝመት የላቀ የቀይ ባህር ዳርቻን ከሁለት ወደቦች ጋር አካቶም በህዝበ ውሳኔ ስመርቀው በመሸኘት ረገድ በጊዜ አቶ መለስ ድርሻና በዙሪያቸው ያሉ ጓዶቻቸው ሚናም ወደርና ወሰን የለውም ተብሎ ይተቻሉ። ልዩነቱ ከዓመታት በኋላ በጊዜ እዚህ ውሳኔ አካል የነበሩት የአቶ መለስ ጓዶች ተጸጽተው የፖለቲካ ንስሐ ሲገቡ፣ አቶ መለስ ዜናዊ ግን እስከ መጨረሻው እስትንፋሳቸው ድረስ በዚያው በቀደመው የአሰብ ኤርትራ ነው በሚለው አቋማቸው ጸንተው ኢትዮጵያ መጠቀም የምትችለው በአገልግሎት ደረጃ እንጂ በባለቤትነት ደረጃ አይደለም በማለት ያለፉ ሰው ናቸው። እዚህ ጋር አቶ መለስ ሲናገሩ የምንሰማቸው ስለ አሰብ ወደብ አገልግሎት እንጂ ኢትዮጵያን በዘላቂነት የወደብ ባለቤትነት አለያም የባህር በር መውጫ ስለምታገኝበት መንገድ አልነበረም። እስኪ ንግግራቸውን ጥቂት እንስማቸው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በሌላ አቅጣጫ ደግሞ በጊዜው በኢትዮ ኤርትራ ጦርነት ወቅት የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን በድህረ ኢትዮ ኤርትራ ጦርነት ስለ አሰብ የነበራቸውን አቋም በመቀየር የለም የአሰብ ጉዳይ የጊዜ ጉዳይ እንጂ መፈንዳቱ አይቀርም፣ እናም ሰላማዊ በሆነ መንገድ መነጋገሩ ይበጃል በማለት ማብራሪያ ሲሰጡበት ተስተውሏል። ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሪፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። ሌላኛው አሰብና የቀይ ባህርን በተመለከተ ከአቶ መለስ የከረረ ሀሳብና አቋም በተለየ አቋማቸውን በመቀየር ኢትዮጵያ የባህር በር መውጫ ማግኘት አለባት በሚል አጥብቆ ሲከራከሩ ከነበሩ የቀድሞዎቹ የህወሓት ተዋጊዎችና ባለስልጣናት መካከል አንዱ አቶ ስዬ አብርሃ ነበሩ። ኤርትራውያን ኢትዮጵያ የባህር በር ቢኖራት አይጎዱ። እንዲህ እያሉ ነገሮች እየተንከባለሉ አሁን ያሉበት ደረጃ ላይ ደርሰዋል። አሁን ደግሞ የአሰብና የባህር መውጫ ጉዳይ ጠበቅ ተደርጎ እየተነሳ ያለው በመንግስት በኩል ነው ይታያል። ኤርትራ በዚህ ጉዳይ የንግግር ፍላጎቱ የለኝም፣ ይህን ጉዳይም አጀንዳ ማድረግ አልፈልግም ስትል አስታውቃለች። አገሪቱ እንዳውም ስጋት አለብኝ በማለት ከተወሰኑ ጊዜያት ወዲህ አጋር ፍለጋ ላይ ትኩረቷን አድርጋ ታይታለች። ለ3 አስርት ዓመታት በዘለቀው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ኤርትራ ከቀሪው ዓለም የተነጠለች ሀገር ሆና ቆይታለች። በቀጠና ያለ መረጋጋትም ሀገሪቱ እጇ ረጅም ነው በሚል በተባበሩት መንግስታት የጸጥታው ምክር ቤትና በምዕራባውያን ማዕቀቦች ታስተናግዳለች። በዚህም የሀገሪቱ ኢኮኖሚ ደጓል። ዜጎቿ በተለይ ወጣቱ ክፍል ኤርትራን ጥሎ መፍለስ ከጀመረም ዓመታት ተቆጥረዋል። ጥቂት ህዝብ ያላቸው ነገር ግን ከፍተኛ ቁጥር ያለውን ዓለም አቀፍ ስደተኛን በማመንጨት ረገድ ኤርትራን የሚወዳደር ሀገር አልተገኘም። ቀይ ባህርን አቋርጠው የሚሰደዱ በባህር የጀልባ ጉዞ ህይወታቸውን የሚያጡ ወደ ፈረንሳይ፣ ዩናይትድ ኪንግደም፣ እስራኤልና የአረብ ሀገራት ሳይቀር በስደት ለመግባት ብዙ ዋጋ የሚከፍሉ በርካታ ኤርትራውያን አሉ። እኒህን ሁሉ ፈተናዎች እያስተናገዱ የሚገኙት ኤርትራውያን የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከመነሻው እስከ መድረሻው ድረስ የፕሬዝዳንት ኢሳያስ መንግስት ምንም አይነት የሀሳብና የአቋም ለውጥ ባለማድረጉ እንደሆነ ይነገራል። ከዚህ ባለፈም በተለይ ለዓመታት ከኢትዮጵያ ጋር የተፈጠረው ውጥረት የኤርትራ መንግስት ወጣቶችን በወታደርነት እያሰለጠነ እንዲቀጥል አድርጎታል። የኤርትራ ወጣቶችን ስደት የበለጠ እንዲስፋፋ ካደረጉ ምክንያቶች መካከል አንደኛው ምክንያት ተደርጎ የሚጠቀሰው ይህ የግዳጅ ብሔራዊ ውትድርና እንደሆነ ይነገራል። ኤርትራ ከኢትዮጵያ ጋር የሁለቱን ሀገራት የጋራ ጥቅም ባስጠበቀ መልኩ ህጋዊ ፍች ባለመፈጸሟም ነገሮች ተመልሰው በፈተና መልኩ እንዲጋረጡባት እያደረገ ይገኛል። ከወደ ኢትዮጵያ በኩል ከ100 ሚሊዮን በላይ ህዝብ ያለው ቁጥር ይዘን እንዴት ከቀይ ባህር 60 ኪሎ ሜትሮችን ርቀን የባህር በር ይዘጋብናል የሚለው ጥያቄም በርትቶ እየተሰማ ይገኛል። ከሰሞኑ በመከላከያ ሰራዊት የማህበራዊ ትስስር ገጾች ላይ የተነበበው አንድ ጽሑፍም ነገሩን ጠንከር ያለ መሆኑን አመላክቷል። ይሄ የተጋራው መልእክትም ወደንና ፈቅደን ስለምንሞትላት ኢትዮጵያ ጠንቅቀን እናውቃለን የሚል ርዕስ ሲሆን መልእክቱም የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን መሆኑ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካል ብሔራዊ ወሳኝ ጥቅሟን ቀምቷል ሲል አትቷል።
ጽሑፉ ከዚህ በተጨማሪም የኢትዮጵያ ወታደሮች የቀይ ባህርን ጥያቄ ባለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ሲል ያብራራል። መልእክቱ አክሎም ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋጋት የትኛውንም መስዋዕትነት ለመክፈል ለሰከንድ አቅማማም ሲል ያስታወቀ ሲሆን ከሳምንት በፊት የተመረቀውን ታላቁን የኢትዮጵያ ህዳሴ ግድብ ምርቃት በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለም በጽኑ እናምናለን ሲል አስታውቋል። አበቃን። ሰናይ ጊዜን ተመኘን።